ሚሊኒየም አዳራሽ ላይ የገዙን ሰዎች ጃፓን ላይ ገዝተውናል። እንደዚሁም ደግሞ ጃፓን ላይ የገዙን ሰዎች ደግሞ ቦሌ ማተሚያ ላይ የገዙን ደንበኞች አሉ። እኛ ብዙ ጊዜ የምንታወቀው በፈጣን ግንባታችን ነው። እኛ ያንን ታሳቢ ማድረግ ለእያንዳንዱ ቤት አንዳንድ መኪና ማቆሚያ እንዲኖራቸው አስበን የምንሰራው ማለት ነው። እኛ ጋር እስካሌሽን ብሎ ነገር የለም። በተቻለን መጠን ተመጣጣኝ እንዲሆን አድርገን ነው ያወጣ ነው። እኛ ጋር ሲመጡ ደንበኞች ከ6.1 ሚሊዮን ብር ጀምሮ ባለ አንድ መኝታ ማግኘት ይችላሉ። እንደዚሁም ደግሞ እስከ 10 ሚሊዮን ብር ባለ 3 መኝታ ቤቶችን ማግኘት ይችላሉ ማለት ነው። በዚህ የዋጋ ሬንጅ ውስጥ ያገኛሉ። ወደ ሱቆቻችን ስንመጣ ከ2.6 ሚሊዮን ብር ጀምሮ ማግኘት ይችላሉ። ከ10 ሚሊዮን ብር ከ13 ሚሊዮን ብርም እንዳከፋፈላቸው ያገኛሉ ማለት ነው። ፕራይም የሆኑ ሎኬሽኖች ላይ ነው አብዛኛውን ጊዜ የምናወጣው። እንደዛ ነው። ሳይቱ ኤርፖርት በጣም ቅርብ ነው። ኦልሞስት 5 ሚኒትስ ድራይቭ አድርጎ ማንም ሰው ኤርፖርት መድረስ ይችላል። በራሳችን ካፒታል ሰርተን ጨርሰን መሸጥ የሚችል አቅም አለ። ሰላም ተመልካቾቻችን እንደምናላችሁ። ይህ የመጠለያ ፕሮግራማችን ነው። በዛሬው የመጠለያ ፕሮግራማችን ፕራይም ሪል ስቴት ጋር ተገኝተን እያቀረበ የሚገኘው የቤት አማራጮች ምን ይመስላሉ፣ የካሬ መጠናቸው፣ እንዲሁም ደግሞ የት አካባቢ ላይ ነው እነዚህን የቤት አማራጮች ያቀረቡት የሚለውን ጠቅላላ ያሉ መረጃዎችን የምናደርሳችሁ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለ? ሰላም እንደምን አለሽ? እንኳን ደህና መጣሽ ወደ ቢሮአችን ወደ ፕራይም ሪል ስቴት። እንኳን በደህና ቆያችን። እስቲ እንተዋወቅ ከአንተ ጋር። እኔ ረመዳን ጁኒድ እባላለሁ። ከፕራይም ሪል ስቴት ጋር በሽያጭ አማካሪነት ነው እየሰራው የምገኘው በአሁኑ ሰዓት ላይ። በዛ መልኩ ነው ማለት ነው። በጣም ጥሩ። እንግዲህ ዛሬ ተገኘ ነው እያቀረባቸው የምትገኙት የቤት አማራጮች ምን እንደሚመስሉ በጠቅላላ ለተመልካች ለማድረስ ነው። በቅድሚያ እስቲ ድርጅታችሁን አስተዋውቀኝ። ድርጅታችሁ ማን ይባላል? ምን አይነት ስራዎችን እየሰራ የነበረ ድርጅት ነው? አሁን ላይ ደግሞ ምን ላይ ነው የሚገኘው የሚለውን ጠቅላላ ያለ መረጃ እስቲ ስጠኝ። ድርጅታችን ፕራይም ሪል ስቴት ይባላል። እንግዲህ ላለፉት ዓመታት አብዛኛውን እየሰራ የነበረው ኮንስትራክሽን ላይ ነው። ኮንስትራክሽን ዘርፉ ላይ በደንብ እየሰራ የነበረ፣ እንደዚሁም ደግሞ ሌሎች ኢምፖርት ኤንድ ኤክስፖርት ቢዝነሶች ላይ የነበሩ ሰዎች የመሰረቱት ካምፓኒ ነው። እንግዲህ አሁን ደግሞ ከተመሰረተ በኋላ ብዙ ስራዎችን እየሰራ ነው የሚገኘው። ከነዛ ውስጥ የመጀመሪያው ቦሌ ሚሊኒየም አዳራሽ አካባቢ ከስካይላይት ፊት ለፊት ይታይሻል ፕራይም ሪል ስቴት። እዛ አካባቢ ላይ የሰራው አሁን በ3 ወር ጊዜ ውስጥ ዴሊቨሪ የምናደርገው ፕሮጀክት ነው። እንደዚሁም ደግሞ ሁለተኛው ጃፓን ላይ አሁን እየተሰራ ያለ ፕሮጀክት ነው። ከባለ 1 እስከ ባለ 2 መኝታ ያለው ነው። ኦልሞስት አሁን በ6 ወር ጊዜ ውስጥ ከጀመርነው ወደ 7ኛ ፎቅ ደርሷል። አሁን ላይ በኋላም ላይ ታዩታላችሁ ፕሮግረሱን። እንግዲህ አሁን ላይ ቦሌ ማተሚያ ላይ ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን አውጥተን እየሰራን ነው የምንገኘው። እንደዚሁም ደግሞ ኮሜርሻል ደግሞ የሚፈልጉ ሰዎች የሱቅ አማራጭ ደግሞ ፒያሳ ላይ በእህት ኩባንያችን ኖር ሸገር ሪል ስቴት ደግሞ ይዘን መተናል። እሱም እየተሰራ ነው የሚገኘው። ኦልሞስት የ1 ዓመት ፕሮጀክት ነው። እሱንም በተፋጠነ መልኩ ሌት ተቀን እየገነባ ነው የምንገኘው። ያው እኛ ብዙ ጊዜ የምንታወቀው በፈጣን ግንባታችን ነው። ያው አሁን ማርኬቱ ያጣው ነገር እሱ ነው ብለን ስለምናስብ እሱን በደንብ ፎከስ አድርገን እየሰራንበት ነው የምንገኘው ማለት ነው። እንግዲህ ካምፓኒያችን አሁን ላይ ድጋሚ ደግሞ በቅርብ ደግሞ ላውንች ያደረገው አትላስ ላይ አለ ሌላ ፕሮጀክት ከባለ 1 እስከ ባለ 3 መኝታ አሁንም አውጥተን እሱም ላይ እየሰራን ነው የምንገኘው ማለት ነው። በጣም ጥሩ። አሁን ላይ ሽያጭ ያወጣችሁት የት አካባቢ ላይ ነው? በጣም ጥሩ። እንግዲህ አሁን ሽያጭ እየሸጥን ያለ ነው የሚሊኒየሙን እንዳልኩሽ ሽያጭ ጨርሰናል። ኦልሞስት ወደ ዴሊቨሪ የደረሰ ነው። አሁን ላይ ጃፓን ላይ እየሸጥን ነው። ባለ 1 መኝታ ቤቶች አሉ። ባለ 1 መኝታ 88 ካሬ ጃፓን ላይ አለ። እንደዚሁም ደግሞ ሁለተኛ ቦሌ ማተሚያ ላይም እየሸጥን ነው የምንገኘው። ባለ 1 መኝታ 76 ካሬ፣ ባለ 2 መኝታ 109 ካሬ እና እንደዚሁም 98 ካሬ፣ ባለ 3 መኝታ ደግሞ ከ126 እና 123 ካሬ የነዚህ የካሬ አማራጮችን ይዘን መተናል ማለት ነው ቦሌ ማተሚያ ላይ። በተጨማሪ ደግሞ አትላስ ሆቴል ፊት ለፊት አትላስ ጋር ያወጣነው ፕሮጀክት አለን። ከ88 ካሬ ጀምሮ የካሬ አማራጮች አሉት። G+15 እዛም እየገነባን እንገኛለን ማለት ነው። እዛም ላይ ኢንቨስት ማድረግ ይችላሉ ደንበኞቻችን። በተጨማሪ ከዛ ባለፈ ደግሞ ፒያሳ ባለው የሱቆቻችን ደግሞ ከ20 ካሬ ጀምሮ እስከ 65 ካሬ ድረስ የካሬ አማራጭ ይዘን መተናል። ከሰሚ ቤዝመንት ጀምሮ እስከ 4ኛ ፎቅ ድረስ ያው ደንበኞች አፎርድ በሚያደርጉት ዋጋ መልክ ገዝተው መጠቀም ይችላሉ ማለት ነው። በጣም ጥሩ። እንግዲህ እነዚህን ያነሳናቸውን የቤት አማራጮች ሰዎች ሲገዙ እንዳልከው የትረስት ኢሹ ብዙዎች ጋር ይነሳል እና ምናልባት እናንተን አምነው ኢንቨስት እንዲያደርጉ ምን የምትለው ነገር ይኖራል? እንግዲህ ያነሳሽው ነገር በጣም ትክክለኛ ነገር ነው። ያው አዲስ አበባ ማርኬት ላይ ብዙ ጊዜ የሚጠየቀው የትረስት ኢሹ ነው የሚነሳው ማለት ነው። እንግዲህ የኛ ድርጅታችን አቅም ያለው ድርጅት ነው። እንግዲህ አሁን ራሱ እነዚህን ከስር እየሸጥንበት ያለ ነው ምክንያት ከጨረስን በኋላ ቤቶቹ ሌክዠሪ ስለሚሆኑ ነው እንጂ
በራሳችን ካፒታል ከጨረስን በኋላ ሰርተን ጨርሰን መሸጥ የሚችል አቅም አለ። ቦሌ ሚሊኒየም አዳራሹ ላይ ግማሽ ኦልሞስት እስከ 6ኛ እስከ 7ኛ ፎቅ በራሳችን አቅም ነበር የገነባን የነበረው ማለት ነው። እነዚህንም ፕሮጀክቶች በራሳችን አቅም ገንብተን ማስረከብ እንችላለን። ከዛ ባለፈ ደግሞ ከዚህ በፊት የሰራናቸው ስራዎች ለዛ ምስክር ናቸው። ለምሳሌ ቦሌ ሚሊኒየም አዳራሹን ሄደሽ ብታዩ የግንባታ ኳሊቲውን ብትመለከችው፣ ከዛ ባለፈ ፊኒሽንጉን ብትመለከችው፣ ያለቀበትን ጊዜ ብትመለከችው ያ ኮንፊደንስ የሚሰጥ ነው። ኢንቨስትም ለማድረግ ትረስት የሚሰጥ ነው። ከዛ ባለፈ እዛ ላይ ሚሊኒየም አዳራሽ ላይ የገዙን ሰዎች ጃፓን ላይ ገዝተውናል። እንደዚሁም ደግሞ ጃፓን ላይ የገዙን ሰዎች ደግሞ ቦሌ ማተሚያ ላይ የገዙን ደንበኞች አሉ። ይሄ ዝም ብሎ አይደለም። ለቤተሰቡ ለራሱ እስከ 4 እስከ 5 ቤቶችን አንድ ላይ የገዛ አለ። ከዛም በላይ የገዙ ደንበኞች አሉ። የሌሎችን ፕሮጀክቶች ከዚህ በፊት የገነባናቸውን አይተው ማለት ነው። ይሄ ለደንበኞቻችን ትልቅ ኮንፊደንስ ነው። ስለዚህ ያለምንም ጥርጣሬ እኛ ጋር መጥተው ባልነው ጊዜ በትክክል እናስረክባቸዋለን። ሁለተኛ መተማመኛ ደግሞ ሌላው ምንድነው እኛ ጋር እስካሌሽን ብሎ ነገር የለም። የግንባታ ዕቃ ቢጨምር ራሳችንን ሪስክ የምንወስደው፣ ፕላስ የዶላር ጭማሪ ኢንፍሌሽን ቢኖር ራሳችንን ሪስክ የምንወስደው። አብዛይን እኛ ብዙ ሪስክ መውሰድ አንፈልግም። ስለዚህ በተቻለ መጠን ቶሎ ገንብቶ ማስረከብ ላይ ነው የምንሰራው ማለት ነው። እንግዲህ አስቀድመን ያነሳናቸው የቤት አማራጮች እንዲሁም ደግሞ የካሬ መጠኖች አሉና ሰዎች እነሱን ቤቶች ሲገዙ በየቦታው የሚኖራቸው የዋጋ ልዩነት ይኖራል ብዬ አስባለሁ። እሱም በተወሰነ መልኩ ለተመልካቾቻችን ብናስረዳ። በጣም ጥሩ። እንግዲህ ዋጋችን በተቻለን መጠን ተመጣጣኝ እንዲሆን አድርገን ነው ያወጣ ነው። ለምሳሌ ቦሌ ጃፓን ላይ እየሸጥንበት ያለነው ዋጋ ብትመለከቺ ስንጀምር አካባቢ በካሬ 80 ሺህ ብር ሽጠናል። ከዛ ደግሞ አሁን እየሸጠን ያለ ነው ለምሳሌ 100% ለከፈለ ሰው በካሬ 100 ሺህ ብር፣ እንደዚሁም ደግሞ 20% ቅድመ ክፍያ ደግሞ ከፍሎ ቀሪውን በአንድ ዓመት ከ6 ወር መክፈል ለሚፈልግ ሰው ደግሞ በካሬ 120 ሺህ ብር ነው እየሸጥን ያለ ነው። እንደዚሁም ደግሞ ወደ ቦሌ ማተሚያው ደግሞ ስንመጣ 100% ከከፈለ አንድ ደንበኛ በካሬ 80 ሺህ ብር እናስተናግዳለን። ከዛ ባለፈ ደግሞ 20% ቅድመ ክፍያውን ከፍሎ ቅድም እንዳልኩሽ በአንድ ዓመት ከ6 ወር መክፈል ከፈለገ ደግሞ በካሬ 100 ሺህ ብር እናስተናግዳለን ማለት ነው። በዛ መልኩ ነው አሁን እየሸጠን የምንገኘው። የአትላሱ በካሬ 100% ከከፈለ 80 ሺህ ብር ነው። በ20% ቅድመ ክፍያ ደግሞ ከፍሎ ቀሪውን በ2 ዓመት መክፈል ከፈለገ ደግሞ በ100 ሺህ ብር ነው እየሸጥን ያለ ነው ማለት ነው። በዚህ መልኩ ነው እየሸጥን ያለ ነው። ወደ ሱቆቻችን ስንመጣ እንግዲህ ፒያሳ ላይ ነው እንዳልኩሽ፣ ከማህሙድ ሙዚቃ ቤት ጀርባ ነው። እዛ አካባቢ ላይ እንግዲህ ለአካባቢው የሚመጥን ዋጋ ነው ያወጣ ነው። ኦልሞስት ዲስካውንት በሚባል መልኩ ማለት ነው። እንግዲህ እኛ ጋር ከ2.6 ሚሊዮን ብር ጀምሮ የንግድ ሱቆችን ማግኘት ይችላሉ ማለት ነው፣ ከ20 ካሬ ጀምሮ። በዛ መልኩ ነው ያወጣ ነው። እንግዲህ እኛ ዋጋችንን ስናወጣ ብዙ ጊዜ የተጋነነ ዋጋ እናወጣም። ፕላስ ደግሞ በየጊዜው ፍላክቹዌት የሚያደርግ በየጊዜው የሚቀያየር ዋጋ አናወጣም። ለደንበኞቻችን ምቹና ኢንቨስት ሲያደርጉም ደግሞ ለአከፋፈልም እንዲመች አድርገን ነው የአከፋፈል ሲስተማችንም የምናወጣው ማለት ነው። በዛ መልኩ ነው እያስተናገደን ያለ ነው ደንበኞቻችን። እንግዲህ እስካሁን እያነሳናቸው የነበረው የዋጋ መጠኖች አሉና ምናልባት እያንዳንዱን ሳይት ቅድመ ክፍያውና ሙሉ ክፍያው ምን ይመስላል ብለን ረዘም ከምናደርገው በአቭሬጅ እናስቀምጠውና ከስንት ብር እስከ ስንት ብር ድረስ ሰዎች ፕራይም ጋር ቢመጡ ያገኙታል የሚለውን በአቭሬጅ አስቀምጠን ብናልፍ። በጣም ጥሩ። እንግዲህ እኛ ጋር ሲመጡ ደንበኞች ከ6.1 ሚሊዮን ብር ጀምሮ ባለ 1 መኝታ ማግኘት ይችላሉ። እንደዚሁም ደግሞ እስከ 10 ሚሊዮን ብር ባለ 3 መኝታ ቤቶችን ማግኘት ይችላሉ ማለት ነው። በዚህ የዋጋ ሬንጅ ውስጥ ያገኛሉ። ከዛ ባለፈ ወደ ሱቆቻችን ስንመጣ እንዳልኩሽ ቅድምም ከ2.6 ሚሊዮን ብር ጀምሮ ማግኘት ይችላሉ። እስከ 10 ሚሊዮን ብር እስከ 13 ሚሊዮን ብርም እንዳከፋፈላቸው ያገኛሉ ማለት ነው ሱቆችን። እንግዲህ እየገለጽክልኝ የነበርከው ሎኬሽኖች አሉና ምናልባት ስለ ሎኬሽን አመራረጣችሁ እስቲ እናንሳ። ያነሳህልኝ ሎኬሽን የምትመርጡት ከምን አንጻር ነው? እንግዲህ ሎኬሽኖችን ስንመርጥ በተቻለን መጠን ስማችንን ለመምሰል እንሞክራለን። እንዳየሽው ፕራይም ነው የሚባለው ስማችን፣ ፕራይም ሪል ስቴት ነው። ፕራይም የሆኑ ሎኬሽኖች ላይ ነው አብዛኛውን ጊዜ የምናወጣው፣ እንደዛ ነው ሳይቱን። ለምሳሌ የቦሌ ሚሊኒየም አዳራሽን ካየሽው የገነባነውን ፕሮጀክት ቦሌ ሚሊኒየም አዳራሽ ምንም ጥያቄ የማይነሳበት ቦታ ነው። ሰውም ደግሞ እዛ አካባቢ ላይ ኢንቨስት አድርጎ የኮራበት ቦታ ነው። ከዛ ባለፈው ቦሌ ጃፓን ጋር ስትሄጂ ቦሌ ጃፓን በጣም ከፋሲሊቲ አንጻር ፕላስ ደግሞ ለመኖር ካለው ሴኩሪቲ አንጻር ከሰላሙ አንጻር ከብዙ ነገር አንጻር በጣም የሚመረጥ ነው። ፕላስ ደግሞ ለኤርፖርትም ቅርብ የሆነ ነው። 5 ደቂቃ እንደነዳሽ ኤርፖርት የምትደርሽበት ነው። ፕላስ ደግሞ በስኩል ኦፍ ቱሞሮ በኩል እዛው አካባቢ ትምህርት ቤቶች አሉ። በስኩል ኦፍ ቱሞሮ በኩል ብትሄጂ ደግሞ በወክም
የ3 ደቂቃ መንገድ ነው ወደ ኤርፖርት ማለት ነው። ያንን ታሳቢ በማድረግ ነው የመረጥነው የጃፓኑን ሳይታችን ማለት ነው። አሁንም የማተሚያን ስናወጣ ማተሚያ እንግዲህ በጣም ከጋራድ ቅርብ የሆነ ነው፣ ከቦሌ ኤርፖርትም ቅርብ የሆነ ነው። ሌሎችም እዚህ አካባቢ ያሉ ፋሲሊቲዎች ብትመለከቺ ቅርብ ናቸው። ስካይላይትም ቅርብ ነው። ከዛ ባለፈ ደግሞ እዛው አካባቢ ላይ ሴኩሪቲ ምንም የሚያሳስብ ነገር የለም። ምክንያቱም ኤምባሲ አለ። ፖርቹጋል ኤምባሲ ጀርባ ነው የሚገኘው። 5 ደቂቃ እንደነዱ የሚያገኟቸው በጣም ብዙ የእምነት ተቋማቶች አሉ። መዝናናትም ከፈለጉ መዝናኛ ቦታዎች አሉ። እነዚህን ሁሉ ነገሮችን ታሳቢ በማድረግ ነው ያወጣ ነው ማለት ነው። ደንበኞቻችን ለመኖርም ይገዙናል፣ ፕላስ ደግሞ ለኢንቨስትመንትም በደንብ አድርገው ይገዙናል። ሬንታል ዋጋቸው ራሱ በጣም ከፍተኛ ነው። ለምሳሌ የቦሌ የማተሚያውን ብነግርሽ ለምሳሌ ባለ 2 መኝታ ከ120 ሺህ ብር ጀምሮ መከራየት ይችላል እስከ 180 ሺህ። ምናልባት ደግሞ ከአንድ ዓመት በኋላ ከዛም በላይ ሊሆንም ይችላል። በዶላርም ማከራየት ለሚፈልጉ ሰዎች በዶላር እንዲያከራዩ ምቹ የሆኑ ቦታዎች ላይ ነው የምናወጣው። አትላስም እንደምታውቂው ነው። አትላስ ማለት አሁን ላይ እንግዲህ አሁን ቦሌን እያስረሳ ያለ ሰፈር ነው። በጣም እያደገ ያለ ሰፈር ነው። የኮሪደር ልማት ከተሰራ በኋላ የወንዝ ፕሮጀክት ከተሰራ በኋላ ምናልባት አይተሽዋል ብዬ አስባለሁ። እጅግ በጣም የሚያምር ሰፈር ነው። ለመኖርም ኢንቨስት ለማድረግም ለማከራየትም ደረትሽን ነፍተሽ ዋጋ መጠሪበት አካባቢ ነው። ከዛ አንጻር ነው። ዋጋዎችን ግን አይተሽው ከሆነ እዛ አካባቢ ላይ ዞር ዞር ብለሽ ብትጠይቂ በካሬ ዝም ብሎ ቁፋሮ ላይ ራሱ ያለ ቤት 120 ሺህ ብር ነው መነሻ ዋጋው ማለት ነው። በዛ መልኩ ነው የሚሸጠው። ነገር ግን እኛ እነዛን ነገሮች ሚኒማይዝ አድርገን ለደንበኞቻችን በሚመጥን መልኩ ጥሩ ቦታ ላይ በጥሩ ዋጋ ፕላስ ደግሞ ሴኩሪቲያቸው ሰላማቸው ሴፍ ሆነው እንደዚሁም ደግሞ የሚፈልጓቸው ነገሮች በአቅራቢያቸው እንዲኖሩና እንዲገኙ የሚያስችል ቦታ ላይ ነው ብዙ ጊዜ የምናወጣው ማለት ነው። በዛ መልኩ ነው እንግዲህ እዚህ ብዙ የምታቀርቡትን የቤት አማራጮች ምን ይመስላሉ፣ የካሬ መጠናቸውን እንዲሁም ደግሞ ተመልካች ማወቅ አለባቸው የምንላቸውን ኮር ፖይንቶች አንስተናል ብዬ አስባለሁ። ነገር ግን ሁሉንም ጥያቄዎቻችንን እዚህ ከምንጨርሳቸው እየሰራችሁ ከምትገኙት አንዱን ሳይት ብንመለከተው ምን አይነት ደረጃ ላይ ነው ያለው፣ የግንባታው ጥራቱ ምን ይመስላል፣ ቦታውስ እንዳልከኝ በእውነት እዛ ጋር ስንሄድ ምን እናገኛለን የሚለውን ነገር ብንመለከተው ደስ ይለኛል። በጣም ጥሩ። እንግዲህ እዛው ሳይቱ ላይ ደግሞ ባልደረባዬ በረከት ይጠብቃቸዋል። ያለውን ነገር በደንብ ማየት ትችላላችሁ እዛ ማለት ነው። በጣም ጥሩ። ከአንተ ጋር ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም ስለመጣችሁም ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። መልካም ቆይታ ይሁንላችሁ ከበረከት ጋር። እንደምን አለ? እንደምን አለሽ? ሰላም ነው? እንኳን ደህና መጣሽ። እንኳን ደህና ቆያችሁን። ዛሬ እንግዲህ ከቢሮ ነው ቀጥታ ወደዚህ የመጣሁት። አንደኛው ሳይታችሁ በምን አይነት ደረጃ እየተገነባ ይገኛል የሚለውን ለመመልከት በቅድሚያ ግን እንተዋወቅና ስለ ሳይቷ አጠቃላይ መረጃ ደግሞ ወደ ውስጥም ገብተን እንመለከታለን። በረከት እባላለሁ። እንግዲህ በፕራይም ሪል ስቴት ላይ የሽያጭ ባለሙያ ሆኜ እየሰራሁ እገኛለሁ። እንግዲህ ይህን ሳይት ከዚህ ቀደም አይተሸዋል። እውነት ነው። አንቺ ራሱ አንድ ምስክር ነሽ ፕሮግረሱ ምን ያህል እንደፈጠነ። ለዚህ ውስጥ ገብተን ደግሞ በደንብ እናየዋለን ማለት ነው። በጣም ጥሩ። እንግዲህ አሁን የምንገኘው ጃፓን አካባቢ የሚገኘው ሳይታችሁ ላይ ነው። ከዚህ በፊት እኔም መጥቼ ነበር እና ምን አይነት ደረጃ ላይ እንደነበር አይቻለሁኝ። ምናልባት እስቲ ስለ ግንባታው ምን እንደሚመስል በምን አይነት ጥራት ነው የገነባችሁ የምትገኙት የሚለውን በተወሰነ መልኩ እናንሳና ደግሞ አሁን ሽያጭ ያላችሁን ቦታ ደግሞ በደንብ እናነሳለን። በጣም ጥሩ። እንግዲህ ያው የዛሬ 6 ወር በፊት መተሽ እንዳየሽው ስትመጪ የዛኔ ፋውንዴሽን ላይ ነበረ። እንግዲህ በ6 ወር ነው አሁን 7ኛ ፍሎር ላይ እየደረስ ነው ማለት ነው። በአጠቃላይ ይሄ ቦሌ ጃፓን ላይ ያለው ሳይታችን G+15 ነው የምንገነባው። ኦልሬዲ አሁን 7ኛ ፍሎር ላይ ደርሷል። ከዚህ በኋላ 7 ፍሎር ነው የሚቀረን። በአንድ ዓመት ከ6 ወር ነው ለማጠናቀቅ ከዚህ በኋላ እየሰራን የምንገኘው ማለት ነው። እዚህ ሳይት ላይ በፍሎር 4 ቤት ነው ያለው። ባለ 1 እና ባለ 2 መኝታ ኦልሞስት ባለ 2 መኝታ ቤቶች ተሽጠው አልቀዋል። ባለ 1 መኝታ ግን እዚህ ሳይት ላይ መግዛት የሚፈልጉ ደንበኞች የተወሰኑ ቤቶች ባለ 1 መኝታ 88 ካሬ ቤቶችን ማግኘት ይችላሉ። በጣም ጥሩ። ቦሌ ማተሚያ አካባቢ ሌላ ሳይት እንዳላችሁ ከቢሮ ላይ የተወሰነ ኢንፎርሜሽን ይዤ ነው የመጣሁት እና የእሱስ ፕሮግረስ ምን ይመስላል፣ በምን ያህል ጊዜ ውስጥ ለማጠናቀቅ እቅድ ይዛችኋል፣ እንዲሁም ደግሞ የምትገነቡበት የግንባታ ኳሊቲ ራሱ ምን ይመስላል የሚለውን እስቲ በጠቅላላ እናንሳ። በጣም ጥሩ። እንዳልሽው ቦሌ ማተሚያ ላይ አዲስ ሳይት በቅርቡ ነው ላውንች ያደረግነው። ያው ፕራይም እንደ ፕራይም የሚገነባቸው ፕሮጀክቶች በብዛት G+15 ነው። ከዚህ በፊትም ሚሊኒየም አዳራሽ ላይ ኦልሬዲ ከአንድ ወር በኋላ የምናስረክበው እሱም G+15 ነው። ይሄም 15 ነው። ማተሚያም አትላስም ያሉት 15 ይህ የፕራይም ስታንዳርድ ነው። እዛ ላይም እንደዚሁ ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ቤቶች ደንበኞችን ማግኘት ይችላሉ። ባለ 1 መኝታ ከ77 ካሬ ጀምሮ፣ ባለ 2 መኝታ ከ98 እና 109
ባለ 3 መኝታ ደግሞ 123 እና 126 ካሬ ቤቶችን ማግኘት ይችላሉ። እዛ ላይ አሁን ላይ የሚገኝበት የግንባታ ሁኔታው ቁፋሮ ላይ ነው የሚገኘው። ጂፕላስ 15 ነው እንግዲህ በ2 ዓመት ለማጠናቀቅ ለማስረከብ ነው እየሰራን የምንገኘው። ቀንም ማታም ስራው የሚሰራው ማለት ነው። እዛ ላይ የምንጠቀምበት የግንባታ እንዲህ በፍጥነት ለመገንባት ይረዳን ዘንድ ፖስቴንሽን ቴክኖሎጂ እንጠቀማለን። ያው ፖስቴንሽን ቴክኖሎጂ ምንድነው አድቫንቴጁ? አንደኛ ፍጥነት ነው። ሁለተኛ ደግሞ ኳሊቲ የሆነ ቢልዲንግ ወይም ደግሞ ስላብ እንዲኖር ያደርጋል። የአድቫንቴጅ ምንድነው? ቤት ውስጥ አላስፈላጊ የሆኑ ኮለኖችን እንደምታዩ እዚህም ላይ ከስትራክቸር ውጭ መሀል ላይ አላስፈላጊ ኮለኖች የሉም። ለዛም ለኳሊቲው ለዴሊቨሪ ሰፖርት ስለሚያደርግ ያንን ቴክኖሎጂ በመጠቀም ነው የምንገነባው ማለት ነው። በጣም ጥሩ። እስኪ ስለ ፋሲሊቲዎች እናንሳ። ያው ኮመን የሚባሉ ፋሲሊቲዎች አሉ። ከዛ ባለፈ ደግሞ ልትጨምሯቸው የምትችሉ ሌክዠሪ ነው ብላችሁ ስታስቡ ደግሞ አድ የምታደርጉት ፋሲሊቲ ይኖራል ብዬ አስባለሁኝ እና እስኪ እንዳጠቃላይ ፕራይም ሲገነባ ምን አይነት ፋሲሊቲዎችን አካቶ ነው የሚገነባው? በጣም ጥሩ። እንግዲህ ያው ፋሲሊቲ እና አሚኒቲ አንድ አፓርትመንት ላይ ግዴታ ነው ግዴታ። ከዛ ባሻገር ደግሞ መሰረታዊ ነገሮች የሚባሉት አንደኛው የመኪና ማቆሚያ ነው። እንግዲህ አሁን ላይ ከተማችን አንድ ህንፃ ሲሰራ መኪና ማቆሚያ ከሌለው ፍቃድ ራሱ አይሰጥም። እኛ ያንን ታሳቢ ማድረግ ለእያንዳንዱ ቤት አንዳንድ የመኪና ማቆሚያ እንዲኖራቸው አስበን የምንሰራው ማለት ነው። ስለዚህ የመኪና ማቆሚያ ኢሹ አይሆንም ፕራይም ጋር። ሌላኛው ደግሞ የከርሰ ምድር ውሃ ነው። የከርሰ ምድር እንደዚሁ የከርሰ ምድር ውሃም ይኖረዋል። ፕላስ እንደ ተጨማሪ ደግሞ የሪዘርቭ ታንከር ቴራስ ላይም አንደር ቤዝመንት ላይ ይኖረናል ማለት ነው። ከዛ በተጨማሪ ያው 2 ዘመናዊ ሊፍቶች ይኖሩታል። በተለይ ማተሚያ ላይ 2 ዘመናዊ ሊፍት አለው። ባካፕ ጀነሬተር፣ የቆሻሻ ማስወገጃ፣ እንደ ኤክስትራ ደግሞ የጂም እና የሪሴፕሽን እንዲሁም ደግሞ የ15ኛ ላይ ቴራስ ለሀዘንም ለደስታም ለፕሮግራም ነዋሪ የሚጠቀምበት የቴራስ አገልግሎት እዛው ቴራስ ላይ ኪችን እና ቶይሌት ያካተተ ቴራስ። በተጨማሪም እንግዲህ ከውስጥ ፋሲሊቲ ባሻገር በውጭ ላይ እዚህ አፓርትመንት ላይ ኢንቨስት የሚያደርጉ ወይም የሚገዙ ነዋሪዎች ምን ያገኛሉ ብንል አካባቢው እንግዲህ እንደሚታወቀው ፕራይም የሆነ ሎኬሽን ነው። እንደ ስማችን ነው፣ ቅድም ባልደረባይ እንደነገረች ማለት ነው። እዚህ አፓርትመንት ላይ ሳይቱ አንደኛ ከኤምባሲ ጀርባ ነው ያለው። ለኢንቨስትመንት ቢገዙ እዚህ አካባቢ ላይ በቆንጆ ዋጋ ሚኒመም ባለ 1 መኝታ ከ70 ሺህ ብር እስከ 80 ሺህ ብር፣ ባለ 2 መኝታ ደግሞ ከ90 ሺህ እስከ 100 ሺህ መከራየት ይችላል በወር ማለት ነው። የዛሬ 2 ዓመት ሲመጣ ይህ ቤት በሬንታል ብቻ ጥሩ የሆነ ገቢ ማግኘት ይችልበታል። እንዲሁም ደግሞ ለመኖር ለሚገዙ ሰዎች ደግሞ ከአጠገባችን ከጀርባችን ዳንዲቦር ስኩል ይገኛል። በቅርብ ኤምባሲ አለ። ለኤርፖርት በጣም ቅርብ ነው። ኦልሞስት 5 ሚኒትስ ድራይቭ አድርጎ ማንም ሰው ኤርፖርት መድረስ ይችላል። እንዲሁም ደግሞ አካባቢው ላይ የተለያዩ የእምነት ተቋማቶች እንዲሁም ደግሞ ሆስፒታሎች በአቅራቢያ የሚገኙበት አካባቢ ስለሆነ ለመኖርም ለኢንቨስትመንት ተመራጭ ያደርገዋል ማለት ነው። በጣም ጥሩ። እንግዲህ ጥሩ የሆነ ቆይታ ነበረን። በመጨረሻ ግን ማስተላለፍ የምትፈልገው መልዕክት ካለ ድሉ ልስጥና እዚህ ጋር እናብቃ። በጣም ጥሩ። እንግዲህ ያው ማስተላለፍ የምፈልገው ነገር ፕራይም እንደ ፕራይም ያው ይዟቸው የሚመጣው ፕሮዳክቶች ቤቶች እንግዲህ ፕራይም ሎኬሽን ላይ ነው። በተጨማሪም እንግዲህ አንድ ደንበኛ እኛ ጋር ኢንቨስት ለማድረግ ሲመጣ ያው ብዙ ጊዜ ሪል ስቴት ላይ የፕራይስ ስካሌሽን አንዱ ኢሹ ነው። ፕራይም ጋር ግን ኢንቨስት ለማድረግ የሚመጣ ደንበኛ የፕራይስ ስካሌሽን የዋጋ መጨመር፣ የዶላር መጨመር ወይም ደግሞ የዚህ የማቴሪያል ግሽበት አያገኘውም ማለት ነው። ያ ራሱ አንድ ኮንፊደንስ ለከስተመሩ ኮንፊደንስ ሰጥቶት ኢንቨስት እንዲያደርግ ያደርገዋል ማለት ነው። ይሄ ነገሮች ስለሌሉ እኛ ጋር ያቀረብነውም ዋጋ በጣም ሪዝነብል ከሎኬሽኑ አንጻር ተመጣጣኝ የሚባል ስለሆነ በዚህ ድል እንዲጠቀሙ አማራጮችም ስላሉ ሎኬሽን እንዲጠቀሙ በዚሁ አጋጣሚ ማስተላለፍ እፈልጋለሁ። አመሰግናለሁ። በጣም ጥሩ። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። መልካም ጊዜ። ክቡራትና ክቡራን ተመልካቾቻችን በዛሬው የመጠለያ ፕሮግራማችን ፕራይም ሪል ስቴት ጋር ተገኝተን እያቀረቡ የሚገኙት የቤት አማራጮች በአጠቃላይ ምን ይመስላሉ፣ ቦታቸው፣ የካሬ መጠናቸውን እንዲሁም ደግሞ ዋጋቸውን እያደረስናችሁ ቆይታ አድርገን ነበረ። እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶቹን መግዛትና የራሳችሁን ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።